ክርስቶስ የሚለውን በ29 የምናከብርበት ምክንያት ክርስቶስ የተጸነሰው መጋቢት 29 ቀን ነው። በተጸነሰበት ቃል ስጋን በተዋሃደበት ቅጽበት ነው ክርስቶስ የተባለ። በዚህ ምክንያት ቀኑን ለማስታወስ በ29 በዓለ ወልድ በዓለ እግዚእ እየተባለ ይጠራል። ክርስቶስ የሚለው ስም በዚህ ይታሰባል። በ6 ደግሞ ኢየሱስ የሚለውን የምናከብርበት ምክንያት የተገረዘው ወይም ወደ ቤተ ግዝረት የሄደው የተገረዘው በመንፈስ ቅዱስ ነው፣ በግብረ መንፈስ ቅዱስ ነው። ምላጭ አላረፈበትም፣ ደሙ አልፈሰሰም። ነገር ግን ገራዡ ሲገባ በግብረ መንፈስ ቅዱስ ተገርዞ አግኝቶታል። ስለዚህ እጁ አላረፈበትም፣ ምላጭ አላረፈበትም። ደሙ ከቀራንዮ ከመስቀል አስቀድሞ አልፈሰሰም። በመንፈስ ቅዱስ ስራ ግን ተገርዞ ተገኝቷል። ነገር ግን ወደ ቤተ ግዝረት የሄዱት በተወለደ በ8 ቀን፣ እሱም ደግሞ ጥር 6 ቀን። ጥር መቼ ቀን አልኳችሁ? ጥር 6 ቀን። ጥር 6 የኢየሱስ ቤተክርስቲያን በሆነው ቦታ ለምሳሌ 41 ኢየሱስ ፈረንሳይ ኢየሱስ የሚባል ቤተክርስቲያን አለ። እዚህ አሁን ትልቅ በዓለ ንግስ አለ። ጥር 6 የፊታችን የሚከብርበት የሚነግስበት ምክንያት ኢየሱስ ተብሎ የተጠራው ጥር 6 ቀን ስለሆነ ወደ ቤተ ግዝረት የሄደው በዚያ ቀን ስለሆነ በዚህ ምክንያት ኢየሱስ የሚለውን ስም ጥር 6 ቀን በልዩ ድምቀት ታከብራለች። በየወሩ ይህንኑ በዓል ታስበዋለች ቤተክርስቲያን። ስለዚህ ኢየሱስ የሚለው በዚህ ይከበራል። 28 አማኑኤል በ4 ዓመት አንድ ጊዜ ጌና ብለው የምናከብረው እሱን አማኑኤል ብለን እንጠራዋለን። በ29 እንደሚታወቀው የተወለደበትም ነው የተጸነሰበት ብቻ ሳይሆን ከዛ በዓለ ወልድ ክርስቶስ የሚለው እናከብራለን። 27 የተሰቀለበት ስለሆነ መድኃኔ ዓለም ብለን እናከብረዋለን። አሁን ላነሳላችሁ የፈለኩት ኢየሱስ የሚለውን ስም ነው። ኢየሱስ የሚለው ስም ሲቆጠር አዳም ከሚለው ቁጥር ጋራ የሚገጥም ቁጥር አለ። አዳም እና ኢየሱስ የሚለው አዳም የሚለው ሲቆጠር 144 ነው። አሁን እነዚህ ክርስቶስ፣ አማኑኤል፣ መድኃኔ ዓለም የምንላቸው ስሞች መገለጫ ስሞች ናቸው። ኢየሱስ የሚለው ስም ግን መጠሪያ ነው። ያ ማለት መታወቂያ ላይ የሚቀመጥ ነው። ለምሳሌ እኔ አሁን መጋቢ ሐዲስ ነቃ ጥበብ እንደዚህ ይባላል። መቼም ያው ባይገባንም እንደዛ ተብለን እንጠራለን። ፓስፖርቴ ላይ መጋቢ ሐዲስ የሚል የለም። አሁን የመጋቢ ሐዲስ ምናምን የሚለው የሞያ ስም ምናምን ነው፣ ያክብሮት እንደዚህ ነገር ነው። ነቃ ጥበብ የሚለው ስም ፓስፖርቴ ላይ መታወቂያ ላይ የሚሰፍረው እሱ ነው። ነቃ ጥበብ የሚለው ነው የሚቀመጠው። ስለዚህ ግብር የምከፍለው በዓለም አቀፍ የምታወቀው በሀገሬ የምታወቀው በቀበሌ የምታወቀው መታወቂያ ሳሳይ የምታወቀው ትሪት የምደረገው በመንግስት ነቃ ጥበብ በሚለው ስም ነው። እነዚህ ክርስቶስ፣ አማኑኤል፣ መድኃኔ ዓለም የሚሉት እኛ የምንጠራበት ሆኖ ኢየሱስ በሚለው ስም ግን እኛ ብቻ ሳይሆን አይሁድም ያውቁታል። አይሁድም ጭምር ኢየሱስ እንደሚባል ያውቃሉ። ክርስቶስ እንደሚባል ማወቅና ኢየሱስ እንደሚባል ማወቅ የተለያየ ትልቁ ጽንሰ ሐሳብ ያለው እዚህ ላይ ሐዋርያት ራሳቸው ኢየሱስ እንደሆነ ያውቁ ነበር። እስከ ደብረ ታቦር ድረስ ክርስቶስ እንደሆነ ግን አያውቁም ነበር። ልዩነቱ ይሄ ነበር። ኢየሱስ የሚለውን ስም ያውቃሉ፣ ማን እንደሆነ ግን አያውቁ ነበር። አያችሁ፣ ማንነትና ስም የተለያዩ ነገሮች ናቸው። አንዳንድ ጊዜ ለምሳሌ አንድን ሰው ስሙ በአንድ ቀን ሰምተነው እገሌ ብለን እንጠራ እንችላለን። ያ ሰው ማን ነው? ያ ሰው ምን አይነት ሙያ አለው? ያ ሰው ምን አይነት ክብር አለው? ያ ሰው ምን አይነት ስታተስ አለው? ያ ሰው ምን አይነት የትምህርት ደረጃ አለው? ያ ሰው ምን አይነት ሰብዕና አለው? ይሄ በሂደት የሚታወቅ ነው። በስሙ ግን አንድ ቀን ስትተዋወቁ ስትጨባበቱ ልታውቁ ትችላላችሁ። ብዙዎቹ ክርስቶስን የሚያውቁት በጨበጣ ነው የሚያውቁት። በጨበጣ ነው የሚያውቁት። ያችሁ በአንድ ቀን ትውውቅ ኢየሱስ ብለው ሊጠሩት ይችላሉ። ሱሴ ሊሉት ይችላሉ። ሁሉ እንደዚህ ብለው ሊጠሩት ይችላሉ። እኛ ደግሞ በጨበጣ አይደለም የምናውቀው፣ በአንድ ቀን አይደለም የምናውቀው። ከተጸነሰበት ጀምሮ እስካረገበት ድረስ ዳግም እስከሚመጣበት ድረስ ያለውን እሱን ከአባቶቻችን ተምረን ነው ክርስቶስን የምናውቀው። ስንጠራውም ኢየሱስ ብቻ ብለን አይደለም የምንጠራው፣ ክርስቶስ ኢየሱስ፣ ኢየሱስ ክርስቶስ ብለን እንጠራዋለን። ወይ ክርስቶስ ኢየሱስ ወይ ደግሞ ኢየሱስ ክርስቶስ ብለን እንጠራዋለን። ለምንድን ነው እንዲህ የምንጠራው? ንጉሥ ክርስቶስ ማለታችን ነው። ክርስቶስ የሚለው ንጉሥ የሚለው ሊቀ ካህናት የሚለውን የሚያሳይ ስልጣኑን የሚያሳይ አምላክነቱን የሚያሳይ መስዋዕት ሆኖ መቅረቡን የሚያሳይ መስዋዕት ማቅረቡን የሚያሳይ መሰቀሉን የሚያሳይ ራሱን ማቃጠሉን የሚያሳይ የራሱን መስዋዕት ደግሞ ራሱ መቀበሉን የሚያሳይ ከአብና ከመንፈስ ቅዱስ ጋር እኩል መሆኑን የሚያሳይ ከዛ ሰው መሆኑን ጭምር የሚያሳይ አምላክም ሰውም እንደሆነ የሚያሳይ ክርስቶስ የሚለው። ኢየሱስ ማለት መድኃኒት ማለት ነው። ኢያሱ ማለትም መድኃኒት ማለት ነው። ኢሳይያስ ማለትም መድኃኒት ማለት ነው። ኢዮስያስ ማለትም መድኃኒት ማለት ነው። ሆሴ ማለትም መድኃኒት ማለት ነው። ኢየሱስ ብለን ስንጠራ ኢያሱም ኢሳይያስም መድኃኒት እንደሆኑበት አይነት መድኃኒት ማለታችን እንዳልሆነ ለማረጋገጥ የባህሪ አዳኝ እንደሆነ ለማሳየት ክርስቶስ የሚለውን እንቀጽላለን። ክርስቶስ ኢየሱስ፣ ኢየሱስ ክርስቶስ እንዲህ ብለን እንጠራለን። ለምሳሌ እኔ አሁን ኃይለ ሥላሴ ብዬ ብጠራ የክርስትና ስሙ ኃይለ ሥላሴ የተባለው ብዙ ሰው አቤት ሊለኝ ይችላል።
አጼ ኃይለ ሥላሴ ካልኩኝ ግን ማንም ሰው አቤት አይለኝም። አያችሁ ንጉስ ኃይለ ሥላሴ ካልኩኝ አቤት የሚሉት እሳቸው ንጉስ ኃይለ ሥላሴ ብቻ ናቸው። አያችሁ ንጉስነትን አጼነትን ከዚህ ስም ጋር የያዙ አጼ ኃይለ ሥላሴ ንጉስ ጃን ሆይ ብቻ ናቸው። ክርስቶስ ኢየሱስ ብዬ ስጠራ ኢያሱ አቤት አይለኝም። ክርስቶስ ኢየሱስ ብዬ ስጠራ ኢሳይያስ አቤት አይለኝም። ምክንያቱም ስሙ አይደለም፣ እሱ ክርስቶስ አይደለም። ኢሳይያስ ክርስቶስ አይደለም፣ ኢያሱ ክርስቶስ አይደለም። መድኃኒት ብዬ ስጠራው ግን ምናልባት ኢያሱ ማለት መድኃኒት ማለት ስለሆነ ኢያሱ አቤት ሊለኝ ይችላል። ክርስቶስ የሚለውን ስቀጽል ግን ጭጭ ይላል። ምክንያቱም እርሱ ክርስቶስ አይደለም። ስንጠራው እንኳን ክርስቶስ ኢየሱስ ኢየሱስ ክርስቶስ ብለን የምንጠራበት ምክንያት ቅጽል ስሙን ገላጭ ስሙን ንጉስነቱን ስልጣኑን ጨምረን የምንጠራበት ምክንያት ይሄ ነው። ከዛስ ኢየሱስ የሚለውን ስም ደግሞ ቤተክርስቲያን እንዴት አመሰጥረዋል? ትቤ አክሱ መኑ አንተ የሚል መጽሐፍ አንብባችሁ የምታውቁ ከሆነ አስረስ የኔ ሰው የሚባሉ ሰው የጻፉት በጣም የቆየ መጽሐፍ ነው እና እዛ ላይ ኢየሱስ የሚለው ሲቆጠር 144 ይሆናል ብለው ይጽፋሉ። አዳም የሚለው ሲቆጠር 144 ይሆናል ይላል።